የጥንቱ ዓለም ታሪክ የታሪክ ሚዲያ ላይ ተዘጋጅቶ የቀረበ ዶክመንተሪ ትረካ። በዚህ ዶክመንተሪ ዝግጅታችን በጥንቱ ዓለም ስለነበሩ ሕዝቦችና መንግስታት ታሪክ፣ ስልጣኔ፣ ባህልና አጠቃላይ እሴት እንዳስሳለን። የጥንቱ ዓለም ታሪክ እንዴት አላችሁልን? የቻናላችን ተከታታዮችና የትረካችን አድማጮች፣ በባለፈው ክፍል አንድ ትረካችን ኢየሩሳሌም ከመነሻ ታሪኳ እስከ ንጉሥ ሰለሞን ድረስ ያለውን ታሪክ አድምጠናል። በዚህ ክፍል ሁለት ትረካ ደግሞ ከንጉሥ ሮብዓም ዘመን እስከ ባቢሎን ምርኮና ከባቢሎን ምርኮ ነፃ ወጥተው ወደ ትውልድ አገራቸው እስከ ተመለሱበት ጊዜ ድረስ ያለውን ታሪክ እናዳምጣለን። እናንተም እንደ ሁል ጊዜው ሙሉውን ትረካችንን እንድታዳምጡ በትህትና እንጠይቃችኋለን። የደወሏን ምልክት እየተጫናችሁ ቻናሉን ሰብስክራይብ ማድረግ፣ የላይክ ምልክቷን ነክታችሁ ላይክ ማድረግ፣ ሼር እያደረጋችሁ ሌሎችንም ወደ ቻናላችን እንዲቀላቀሉ መጋበዝ፣ በኮሜንት ቦታ ላይ ማበረታቻ ሐሳቦችን ጨምሮ መሻሻል፣ መስተካከል፣ መጨመር፣ መቀነስ ያለባቸው ነገሮች ካሉ ጽፋችሁ ማስቀመጣችሁን እንዳትዘነጉ እየጠየቅን አሁን ወደ ሙሉ ትረካው እናመራለን። ንጉሥ ሰለሞን 40 ዓመት ከገዛ በኋላ በ997 ዓመተ ዓለም ሲሞት ልጁ ሮብዓም በፋንታው ነገሰ። ሕዝቡ የተጣለባቸው ከፍተኛ ቀረጥ እንዲቀነስላቸው ቢማጸኑትም ሮብዓም ግን አሻፈረኝ በማለቱ አመፅ ተቀሰቀሰና አንድ የነበረው የእስራኤል መንግስት ለሁለት ከፈለ። እስራኤል እየተባለ የሚጠራውና 10ሩን የእስራኤል ነገዶች ያቀፈው ሰሜናዊ የእስራኤል መንግስት መቀመጫውን መጀመሪያ በሴኬም ቀጥሎ በኢዝራኤልና በኋላ በሰማሪያ ላይ አደረገ። ይሁዳ እየተባለ የሚጠራውና ሁለቱን ማለትም የይሁዳና ቢንያም ነገዶችን ያቀፈው ደቡባዊ መንግስት ደግሞ መቀመጫው ኢየሩሳሌም። መንግስታቱ ተከፋፍለውም እንኳ ቢሆን ኢየሩሳሌም ከይሁዳ መንግስት ዋና ከተማነት በዘለለ የሁለቱም መንግስታት ህዝቦች አምልኮተ እግዚአብሔር የሚካሄዱባትና እሷ ዘንድ ባለው ቤተ መቅደስ እየተሰበሰቡ ለፈጣሪ አምልኮ፣ ጸሎትና ምልጃ የሚያቀርቡባት ማዕከል ሆነ ነበር። ከንጉሥ ሮብዓም በኋላ በነበሩ ነገስታት እኩሌቶቹ አምላክን ሲታዘዙ፣ እኩሌቶቹ ደግሞ በጣዖት አምልኮ ተጠላልፈው ከተማይቱን አረከሷት። በይሁዳ ነገስታት ዘመን ከተማይቱ ጥሩም ሆነ መጥፎ ጊዜያቶችን አሳልፋለች። 12ቱም የእስራኤል ነገዶች አንድ ላይ ሆነው በየዓመቱ እዚች ከተማ ላይ ተሰብስበው ሃይማኖታዊ በዓላትን ያከብሩ ነበር።
ፈራርሷል ቅጥርሽ የይሁዳን ሱሪ ወያረፋስ የፍልስጤም ኢየሩሳሌም ቃሉ ይፈጸም ዘንድ ፈተናሽ ቀን አለ። አሦራውያን ሰማርያን ለ3 ዓመት ከበው ካስጨነቋት በኋላ በ740 ዓመት ዓለም የሰማርያን ቅጥር ግንብ ደርምሰው በመግባት ከተማይቱን አወደሟት። በርካታ ነዋሪዎቿን በሰይፍ እየቀሉ ገደሉ። ከተማይቱን ሙሉ ለሙሉ አወደሟት። 10ሩንም የእስራኤል ነገዶች አግዘው ከኤፍራጥስ ወንዝ ማዶ ወዳሉት ሀገሮች አፈለሷቸው። የሰሜን እስራኤል መንግስት ከዚያ በኋላ አበቃል። ደቡባዊ የይሁዳ መንግስትም በአሦራውያን የመወረር አደጋ አጋጥሞት ከሰማርያ የሸሹ በርካታ ነዋሪዎችም ወደ ይሁዳ ተሰደዱ። ኢየሩሳሌምም በስደተኞች ተጨናነቀች። በዚህ ወቅት የይሁዳ ንጉሥ የነበረው ሕዝቅያስ ምድሪቱን ከጣዖት አምልኮ አጸዳ። ሕዝቡ ለእውነተኛው አምላክ ለእግዚአብሔር ብቻ እንዲገዛ አዘዘ። በ732 ዓመተ ዓለም አሦራውያን ወደ ይሁዳ ክልል ዘልቀው በርካታ ከተሞችን ሲቆጣጠሩ ኢየሩሳሌም በእነሱ እጅ የመውደቅ አደጋ ተደቀነባት። ንጉሥ ሕዝቅያስም የከተማዋን ቅጥር ግንብ አጠናከረ። የውሃ ማጠራቀሚያ ኩሬ በመገንባትና የውሃ ምንጮችን በመድፈን ወራሪው የአሦር ሰራዊት ውሃ እንዳያገኝ ከለከለ። የአሦር ንጉሥ ሰናክሬምና ሰራዊቱ ኢየሩሳሌምን ቢከቡም በሁለተኛ ነገሥት ምዕራፍ 19 ላይ እንደተገለጸው እግዚአብሔር አንድ መልአክ ልኮ 185,000 የሚሆኑና ምርጥ የሆኑ የአሦር ተዋጊዎችን በአንድ ሌሊት ከፈጀና በኋላ ንጉሥ ሰናክሬም ይሁዳን ለቆ ወጣ። ኢየሩሳሌምም ከመወረርና ከመጥፋት ዳነ። ቅጥርሽ የይሁዳን ሱሪ ወያረፋስ የፍልስጤም ኢየሩሳሌም ቃሉ ይፈጸም ዘንድ ፈተናሽ ቀን አለ። የሁለት ወገን ሰው የኔ ልጅ ያለ የይሁዳን ሱሪ ወያረፋስ የፍልስጤም ኢየሩሳሌም። ከሕዝቅያስ ሞት በኋላ የነገሰው ልጁ ምናሴ በጣም ክፉና ጨካኝ ነበር። ይሁዳን ለ55 ዓመታት ገዝቷል። የሐሰት አማልክትን ማምለክ፣ ከእውነተኛው አምላክ ሕግና ሥርዓት በማፈንገጥ በብዙ ኃጢአቶች ስለተጨማለቀ እግዚአብሔር አሦራውያን ማርከው ወደ ባቢሎን እንዲወስዱት ፈቀደ። በግዞት ተወስዶ ሳለ በሠራው ኃጢአት ተጸጽቶ ንስሐ በመግባቱና ምሕረት እንዲያደርግለት አምላክን በመለመኑ እግዚአብሔር አምላክ ልመናውን ሰምቶ ከምርኮ አውጥቶ ወደ ሀገሩ እንዲመለስና ዙፋኑን መልሶ እንዲረከባል። ከሱ በኋላ ልጁ አሞጽ ቢነግስም ብዙም ሳይቆይ ስለተገደለ ልጁ ኢዮስያስ ተክቶት ነገሰ። ኢዮስያስ ጥሩ ንጉሥ በመሆኑ የጣዖት አምልኮ ከምድሪቱ እንዲወገድ፣ ቤተ መቅደሱ ከርኩሰት እንዲጸዳ አዞ ተግባራዊ በሆነ ጊዜ የሕጉ መጽሐፍ ተገኝቶ በሱ ፊት ሲነበብ እሱ ከማዘኑ የተነሳ ልብሱን ቀደደ። ፈጥኖም እርምጃዎችን ወሰደ። ከምድሪቱ ጣዖታትን አስወገደ። ቤተ መቅደሱን አሳደሰ። ሕዝቡም ለእግዚአብሔር አምልኮ በቤተ መቅደሱ እንዲሰበሰብ አደረገ። በንጉሥ ኢዮስያስ ዘመን ኢየሩሳሌም የተረጋጋችና ንጹሕ አምልኮ የሚካሄድባት ስፍራ ሆና ነበር። ይሁንና ከሱ ሞት በኋላ የነገሱት ኢዮአቄም ዮአኪንና ሴዴቅያስ ነገሱ። ኢዮአቄም ክፉ ነበር። 11 ዓመት ከገዛ በኋላ በ628 ዓመተ ዓለም ኢየሩሳሌም ስትከበብ ታሞ አልጋ ላይ ከዋለ በኋላ ሞተ። ልጁ ዮአኪንም
በፋንታው ቢነግሱም 3 ወር ብቻ ቆይቶ ለባቢሎን ንጉሥ ናቡከደነፆር እጁን ሰጠ። ናቡከደነፆርም አጎቱን ሴዴቅያስን በፋንታው አነገሰ። ይሁንና ሴዴቅያስ ከግብፅ ጋር በማበር አመፀ። ይህ ደግሞ ኢየሩሳሌምን ለጥፋትና ውድመት ዳረገ። በ607 ዓመተ ዓለም የባቢሎናውያን ሰራዊት ኢየሩሳሌምን ለ1 ዓመት ከቦ ከቆየ በኋላ የከተማይቱን ቅጥር ግንብ ደርምሶ በመግባት አፈራረሰ። ቅጥር ግንቦቿን በከተማይቱ የሚገኙትን መኖሪያ ቤቶችና ቤተ መቅደሱንም ጭምር አቃጠለ። ኢየሩሳሌምም ወደ ፍርስራሽ ክምርነት ተቀየረች። ከዚህ በተጨማሪ ባቢሎናውያን በቤተ መቅደሱ የነበሩትን ውድ ንዋየ ቅድሳት ዘርፈውና ግዘው ወደ ባቢሎን ወሰዱት። በሺህ የሚቆጠሩት አይሁዳውያንን በሰይፍ ገደሉ። የተረፉትን ምርኮኛ አድርገው በማጋዝ ወደ ባቢሎን ወሰዷቸው። የይሁዳው ንጉሥ ሴዴቅያስ ሸሽቶ ለማምለጥ ቢሞክርም ተይዞ ናቡከደነፆር ፊት ከቀረበ በኋላ ናቡከደነፆር ሚስቶቹን፣ ቁባቶቹንና ልጆቹን ተማርከው የተያዙትን የጦር አዛዦቹን ገደላቸው። ሴዴቅያስንም ዓይኖቹን አጥፍቶ ካሳወረው በኋላ እስከ ለተሞቱ ድረስ እስረኛ ሆኖ በግዞት ቤት እንዲቀመጥ አደረገው። ከዚህ በኋላ የይሁዳ ምድርና የኢየሩሳሌም ከተማ ለ70 ዓመት ያህል የፍርስራሽ ክምርና ሰው የማይኖርበት ምድረ በዳ ሆነ። የአንድ ልጆች ምርታቸው ሬሳ ያጎዳቶኝ ወያረባት የፍልስጤም ኢየሩሳሌም በተራሮችስ ፊት መከራ ሲጸናል ትኩስ ወሬ ሆነሽ የዓለም ዜና ሁሌም የዓለም ዜና የደም ጎዳና አገዳማ ኢየሩሳሌም ኢየሩሳሌም። አይሁዳውያን ለ70 ዓመት ግዞተኞች ሆነው በባቢሎን ምድር በተቀመጡበት ወቅት ቤቶችን ገንብተው አግብተው ወልደው መኖር ቢጀምሩም ኢየሩሳሌም ፈራርሳ አገራቸው በጠላት ወድማ እነሱም በጠላት መካከል በመቀመጣቸው ልባቸው በከፍተኛ ሐዘን ተውጦ እያነቡ ነበር የሚኖሩት። የእነሱ ጠላት የሆኑት ባቢሎናውያን ይሳለቁባቸውና ወደ ትውልድ አገራቸው የመመለስ ተስፋ እንደሌላቸው እየተናገሩ መንፈሳቸውን ያቆስሉባቸው ነበር። በመዝሙረ ዳዊት ምዕራፍ 137 ቁጥር 1 ላይ በባቢሎን ወንዞች ሳለን ኢየሩሳሌምን ባሰብናት ጊዜ አለቀስን የሚለው ቃል ለዚህ ግሩም ማስረጃ ነው። ይሁን እንጂ በአምላክ ላይ እምነት የነበራቸው አንዳንድ አይሁዳውያን በነቢዩ ኤርምያስ አማካኝነት ከ70 ዓመት በኋላ ከግዞት ነፃ ወጥተው ወደ ትውልድ ሀገራቸው እንደሚመለሱ የሚናገረውን ቃል እያሰቡ ይጽናኑ ነበር። ከ70 ዓመት በኋላ በ539 ዓመተ ዓለም የፋርሱ ንጉሥ ታላቁ ቂሮስ ባቢሎንን በአንድ ጀንበር ምሽት ከተቆጣጠራት በኋላ አይሁዶችን ጨምሮ በባቢሎን ይኖሩ የነበሩ ምርኮኛ ዜጎች ወደ ትውልድ ሀገራቸው ተመልሰው እንዲኖሩ ፈቀደ። በ537 ዓመተ ዓለምም አይሁዳውያን ከምርኮ ነፃ ወጥተው የኢየሩሳሌምን ከተማና ቅጥር ግንቦቿን እንዲሁም ቤተ መቅደሱን እንዲገነቡ ፈቀደላቸው። የባቢሎን ንጉሥ ናቡከደነፆር አግዞ የወሰዳቸውን የቤተ መቅደሱን ውድ ንዋየ ቅድሳት እንዲመለስላቸውም ጭምር አዘዘ። አይሁዶችም በዘሩባቤል እየተመሩ ባቢሎንን እየለቀቁ ወደ ትውልድ ሀገራቸው ተመለሱ። የኢየሩሳሌምን ፍርስራሾች በማጽዳት ቅጥር ግንቦቿን ሰርተው አጠናቀቁ። የከተማይቱ ቅጥር ግንብና ቤተ መቅደሱ ተመልሰው እንዳይገነቡ በዙሪያቸው የነበሩ ተቃዋሚ ሕዝቦች ለማደናቀፍ ቢሞክሩም አይሁዶች ለዚህ ሳይበገሩ ጠንክረው በመስራት ከተማይቱንና ቤተ መቅደሱን ገንብተው ጨረሱ።
የአይሁድ ጠላት የነበሩት አጎራባች ህዝቦች የፋርሱን ንጉሥ በማሳመን የቤተ መቅደሱ ግንባታ ለ20 ዓመት ተቋርጦ እንዲኖር ቢያደርጉም ከ20 ዓመት በኋላ ግን ከፋርሱ ንጉሥ ፍቃድ አግኝተው ግንባታውን ድጋሚ በመጀመር በ515 ዓመተ ዓለም ሙሉ ለሙሉ አጠናቀቁት። ቤተ መቅደሱም ድጋሚ ለእግዚአብሔር አምልኮነት ዋለ። በፋርሳውያን አገዛዝ ወቅት ኢየሩሳሌም መልሳ ብትገነባም በቀደሙት ጊዜያት በንጉሥ ዳዊት በሰለሞንና በሌሎች ነገሥታት ዘመን እንደነበረችው አልደመቀችም። ቤተ መቅደሱ መልሶ ተገንብቶ ለአምልኮነት ቢውልም አይሁዳውያን በርካታ መኖሪያ ቤቶችን ቢገነቡም ካህናት ለሕዝቡ መንፈሳዊ ትምህርት ቢያስተምሩም ሕዝቡ ሃይማኖታዊ በዓላትን ቢያከብሩም ቅሉ አይሁዶች እንደ በፊቱ የራሳቸውን ንጉሥ እንዲያነግሱ ስላልተፈቀደላቸው እንደነ ዘሩባቤልና ኢያሱ ባሉት መሳፍንቶች ይተዳደሩ ነበር። ፋርሳውያን ለአይሁዶች ንጉሥ እንዲያነግሱ ባይፈቅዱላቸውም በመሳፍንቶች አመራርና በራስ ገዝ መስተዳድር የመመራት መብት ስለሰጧቸው ለ200 ዓመታት ያህል በፋርሳውያን አገዛዝ ስር ባለ ራስ ገዝ መስተዳደር አማካኝነት ታላቁ እስክንድር እስኪነሳ ድረስ ቆዩ። የጥንታዊት ኢየሩሳሌም ክፍል 2 ትረካ ተጠናቋል። በቀጣይ ክፍል 3 ይቀርብላችኋል። ትረካችንን ስትከታተሉና ስታዳምጡ የነበራችሁትን ሁሉ ከልብ እያመሰገንን በክፍል 3 ትረካ እስከምንገናኝ ቸር ሰንብቱልን፣ ሰላም ሁኑልን። ለሀገራችን ኢትዮጵያ ምንጊዜም ሰላም አይለያል። Yeah.